ቅርንጫፍ ጽህፈት ቤት የሚል ማህተምስ ነው የምትጠቀሙት? ያ እንደዛ ነው ያየው። በኦሮሚያ ክልል ግን አማራጭ አልባ ምርጫ ነው የተደረገው። ይሄ መምታታት ያለበት አይደለም ማለት ነው። ግን ማን ነው የሚያምታታው? እናንተ እኮ ናችሁ። በትክክል ዲሞክራሲያዊ ምርጫ በክልላችን ተደርጓል ብለን ነው የምናምነው። እናንተው ራሳችሁ ናችሁ እኮ እንዲታረም ማድረግ ያለባችሁ። ወይ መምታታቱን ፈልጋችሁታል? አልፈለግንም። ለውጥ አደናቃፊ እያሉ ራሳቸው ለውጥ አደናቃፊ ሆናችሁም እንዳትገኙ ስለሚያሰጋ በችግር ላይ ችግር እየተደራረበ እንጂ ችግር እየተፈታ አልመጣም። ሁሉም ክር እኩል አይደለም። አንዱን ክር በመሳብ ብቻ የሚታስተካክል አይደለም። እዛ ጋር ግን ምሰሷ ላይ ከተነካች ያቺ ክር በሷ ደረጃስ ብትሆን ብዙ ደፋር ሰዎች ታይተው ይሆናል፣ ግን ሞትን ፊት ለፊት የመጋፈጥ ድፍረት ያላቸው ጥቂቶች ናቸው። እነዚህ ጥቂት የደፋሮች ደፋር ሞትን ሲዳፈሩ በጣም ይገርማል። ሞት አፍንጫቸው ስር ደርሶ እንኳን ሞትን ንቆ በዓላማቸው ሲጸኑ ይደንቃል። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። አንዲት ውድ ህይወታቸውን ማትረፍ እየቻሉ መራራ የሞት ጽዋን ሲጎነጩ ታምር ይሆንብናል። ለቆሙለት ዓላማና እውነት መስዋዕትነትን ሲመርጡ ሳይ ጀግና የሚለው ቃል ያንስባቸዋል። በሀገራችንም በየዘመናቱ ለህዝብ ሲሉ ሞትን የናቁ ላመኑበት ጉዳይ መስዋዕትነት ለመክፈል ለህይወታቸው ያልሳሱ ከነፍሳቸው ህዝባቸውን ያስቀደሙ ጥቂት እንቁ ጀግኖች አሉ። በዚህ ዘመን ደግሞ በኢትዮጵያ ሰማይ ስር የታየ ደንዳን ያህል ሞትን የናቀ ላመነበት የጸና ልበ ብርቱ ጀግና ያለ አይመስለኝም። ከመታሰሩ ጥቂት ቀናት በፊት የሰጠው ዘለግ ያለ ቃለ መጠይቅ ለሞት ዝግጁ መሆኑን ብቻ ሳይሆን የስንብት ኑዛዜውም ጭምር ነው። እንደ ከዚህ ቀደሙ የህይወት ዋጋ ሊያስከፍሉ የሚችሉ መሪር እውነታዎችን ከውጭ ሆነን የምንጠረጥራቸውን መንግስታዊ የወንጀል ጥንስስና አፈጻጸማቸውን ያለምንም ፍርሃት ዘርዝረዋል። በዚህ ቃል በቀለለበት የህዝብ አደራ በኩርማን እንጀራ በሚለወጥበት፣ ምሁር ለቀይ ወጥ በሚያለቀልቅበት፣ ታጋይ በቁራጭ ስልጣን ዓላማውን በሚሸጥበት፣ የሃይማኖት መሪ በሰራዊት በሚታጀብበት፣ ለፖለቲከኞች በሚሰግድበት ከንቱ ዘመን አቦ ታዬ ደንዳ ብቻውን የጀግንነት ሰንደቅ ሆኖ ከፍ ብሎ በልዕልና ይታያል። እኛም ለዛሬ አቶ ታዬ ደንዳ ቀደም ብሎ በኃላፊነት ወንበር ሳሉ ከጋዜጠኛ ስሜነህ ባይፈርስ ቃለ ምልልስ አድርጎ ነበር። በዚህ ቃለ ምልልስ የህይወት ዋጋ ሊያስከፍሉ የሚችሉ መሪር እውነታዎችን ከውጭ ሆነን የምንጠረጥራቸውን መንግስታዊ የወንጀል ጥንስስና አፈጻጸማቸውን ያለምንም ፍርሃት ዘርዝረዋል። እኛም ይህን ቃለ መጠይቅ ወደ እናንተ ይዘን የመጣን ሲሆን ከሱ በማስቀጠል ኢትዮጵያ ውስጥ ከንጉሱ ዘመን ጀምሮ በብልጽግና ዘመን እስከ ተካሄደው 6ኛ ዙር ምርጫ ድረስ 12 ምርጫዎች ተካሂደዋል። ከሰሞኑ ደግሞ ከወደ ብልጽግና ካምፕ 7ኛው ዙር አገራዊ ምርጫ የሚል ጫጫታ እየተሰማ መሆኑንና በቅርቡ ከገዢው ፓርቲ ብልጽግና አካባቢ ሾልኮ የወጡ በአማርኛና በእንግሊዝኛ ቋንቋ የተጻፉ 2 ሰነዶች አሉ። እነዚህ 2 ሰነዶች የሚቀጥለው ምርጫና በአጠቃላይ መጪዋን ኢትዮጵያ በተመለከተ ምን መልእክት እንዳለው በአቶ ኤፍሬም ማዴቦ የተጻፈ ሰፋ ያለ ጽሑፍ አለ። እሱንም እናስደምጣቸዋለን። ፕሮግራማችንን እስከ መጨረሻው እንድትከታተሉን በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ከዚህ ካሁን ቀደም ሲል ከፍርድ ቤት አንጻር ያለ ለውጥ ነገር ሲናገሩ ነበር። ሀሳብን በነፃ የመግለጽ መብት ግን እንደ ኦሮሚያ እነዚህን እንትኖች ቀደም ካለውን ጊዜ በከፋ መልክ የጣሰ ክልል አለ ወይ? ለምሳሌ ፍርድ ቤት በነፃ የለቀቀውን ወይም ያሰናበተውን ወይም ቀጥቶ የለቀቀውን ሰው የሚያስር ፖሊስ የተመለከት ነው ወይም አለቅም ጉዳይ አለኝ ብሎ ሲይዝ የተመለከት ነው ኦሮሚያ ክልል ላይ ነው። ሀሳብን በነፃ የመግለጽ መብት የሽግግር መንግስት ይቋቋም ማለት ኃጢአት ይመስል ወይም ወንጀል ይመስል የሽግግር መንግስት ይቋቋማል ተብሎ የራሱን ሴናሪዮን የሰራን ሰው ማሰር የተመለከት ነው ኦሮሚያ ክልል ላይ አይደለም ወይ? ስለዚህ ሀሳብን በነፃ የማግለጽ በነገራችን ላይ አንድ እንትንም እዚሁ ላይ አያይዤ ማቅረብ የሚገባኝ ይመስለኛል። ከኮሮና በፊት ምርጫው በፍጹም መራዘም የለበትም ብሎ ሲሞግት የነበረው ብልጽግና ፓርቲ ነው። የፓርቲው ፕሬዝዳንት ናቸው ከመስከረም 30 በኋላ ቅቡልነት ስለማይኖረን የግድ መካሄድ ያለበት ያሉት። ሌላው ግን ከመስከረም 30 በኋላ ሲል
እንደ ወንጀል ተቆጥሮበት ሲታሰር የነበረው ሐሳቡን በመግለጹ ምክንያት። ስለዚህ ሐሳብን በነጻ ከመግለጽ መብት፣ ከፍርድ ቤቶች ነጻነት፣ ከህግ የበላይነት አኳያ አሁንም ህጸጹ እዚያው ኦሮሚያ ላይ ነው እየጎላ የመጣው እንጂ ምንም የተሻለ ነገር የለም በሚልም ይነሳል። በአጠቃላይ ሲታይ እጅግ በጣም የተሻሻሉ ነገሮች አሉ። በዛ ውስጥ ግን የሚዛነፉ ነገሮች ሊኖሩ አይችሉም አይባልም። ነገሮችን ስንመለከት አንድን ነገር ብቻ ነጥለን ማየት አንችልም። ፍርድ ቤት በራሱ በኩል ውስንነት ይኖርበታል። ፖሊስ በራሱ በኩል ውስንነት ይኖርበታል። አቃቤ ህግ በራሱ ውስንነት ይኖርበታል። ምክንያቱም የመጣንበት መንገድ ተቋማት እየተገነቡ ሳይሆን እየፈረሱ ነው የነበረው። ይሄ መልሶ እስኪገነባ መልሶ መገንባት ብቻ ሳይሆን የአንዱ ሚና ከሌላው ተለይተው ቼክ ኢን ዘ ባላንስ ፕሪንሲፕሉ በሚገባ መሬት እስኪረግጥ ጊዜ ሊወስድ ይችላል። በሂሳቤ ደረጃ በአሰራር ደረጃ የሚከሰቱ ነገሮች ሊኖሩ ይችላሉ። በዋናነት ግን መሪሁ ምንድነው? በሀገራችን የህዝቡ ትልቁ ጥማት ነጻነት ነው የነበረው። ትግሉም የተደረገው ለዚህ ነው። የህዝብ ሉዓላዊነት መረጋገጥ አለበት። ህዝብ የሚመራው መንግስት በራሱ ፍላጎት በነጻነቱ መምረጥ መቻል አለበት። ተቋማት ደግሞ ነጻ ሆነው ብቁ ሆነው መገንባት አለባቸው። ኢትዮጵያ መሰረቷ እነዚህ ነጻና ለሁሉም እኩል የሚያገለግሉ ተቋማት መኖራቸው ላይ ነው የሚተረጋገጠው። ስለዚህ ከዚህ አንፃር ብዥታ የለም ማለት ነው። ስንፈጽም ግን የሚያጋጥሙ ነገሮች አሉ። አንድ ፖሊስ በተጨባጭ እጅ ከፍንጅ ከጠመንጃ ጋር የሚይዛቸው ሰዎች አንተ ምስክር አትሆንም፣ ሌላ ምስክር እጅ ከፍንጅ ይዞ ሌላ ምስክር ካላመጣ የሚል ዳኛ ታያለ ማለት ነው። በዚህ ጊዜ ኦኬ ፍርድ ቤት ልቀቅ ስላለ ለቀ ይቸግራል። እንደዚህ ማከር ነው አክብሮ። አሁን ግለሰብ ነው ያን የተሳሳተው። ተቋሙ እንደ ተቋም ግን መከበር መቻል አለበት። ተቋሙ እንደ ተቋም የሚከበረው በሰው መገለጫው ሰው ነውና ያ ፍርድ ቤት ያን ስላለ እንዴት እንደዚህ ልብኛል ብሎ ከመያዝ ይልቅ በሌላ መንገድ ደግሞ ሌላ ዙር ክስ መንግስት ናችሁ እጃችሁ ላይ ያለው አካል ነውና ምን ለማለት ፈልጌ ነው እኔ አሁንም የግለሰብ ጉዳይ ሳይሆን አቶ ታዬ አንዳንድ ጊዜ ያው ሰውን ተዋሽቶ የትም አይደረስም። 27 አመቱ ያስተማረን ነገር ቢኖር እየተዋሸ እየተሞኘ ሰው የትም መሄድ አይቻልም። ስለዚህ ቢያንስ እንደዚህ እውቅና ያላቸው ፖለቲከኞችና ሰዎች ምን ይሉናል ብለው ለትዝብት ሊዳርጉ የሚችሉ አካላትን በዚህ ደረጃ ሚደፍር ፖሊስ ወይም ፍርድ ቤት ወይም ሌላ የፍትህ አካል ሌላውንማ ማህበረሰብ ሰሜ የሌለውን የፌስቡክ አቀንቃኝ የሌለውን ደጋፊ የሌለውንማ በቃ ሲያሰቃዩት ሊውሉ እንደሚችሉ ይገመታልና ሰዎች በትንሽ ነገር አሁን መታዘብ እየጀመሩ ነው። ይሄ ዋጋ እንዳያስከፍል ወደ ኋላ ላይ የተጀመረውን ለውጥ ራሳችሁ ለውጥ አደናቃፊ እያሉ ራሳቸው ለውጥ አደናቃፊ ሆናችሁም እንዳትገኙ ስለሚያሰጋ ከዚህ አንግል ቢታይ ብዬ ነው። ይሄ ትክክል ነው ማለት ምንድነው? አሁን ከምርጫው ጋር በተያያዘ እያንዳንዱ ተፎካካሪ ፓርቲ በመዋቅራችን ድጋፍ ካልሆነ በስተቀር በየትኛውም ደረጃ እንቅፋት ሊደረግበት እንደማይገባ በፓርቲው ፕሬዝዳንትም እኛም በቅርንጫፍ ጽህፈት ቤት በዚህ ደረጃ መመሪያ አስተላልፈናል። ግን አዳራሽ ለመከልከል የሞከሩ አካባቢዎች ነበሩ። በእርግጥ ማስተካከያ እንዲወሰድ በእርምጃም እንዲስተካከል አድርገናል። ዋናው ጉዳይ ምንድነው? አንተ ከላይ በአቅጣጫ በፖሊሲ በዚህ ደረጃ መሄድ አለብን ብለህ ስታስቀምጥ ያው የመጣንበትን ነገር እንዳንረሳ ያልኩ ለዚህ ነው። በኢህአዴግ ውስጥ ለረጅም ጊዜ ሲባል የነበረው በፖሊሲ ደረጃ ልክ ነን፣ ግን አፈጻጸም ችግር አለብን የሚባል ነገር አለ። በእርግጥ የፖሊሲ መዛነፍም ነበረ በዛ ጊዜ ማለት ነው።
ከፖሊሲ መዛነፉ በከፋ መልኩ ግን የአፈጻጸም ችግር ነበር። ለምሳሌ ህገ መንግስቱ ላይ የተቀመጡ መብቶች ግልጽ ነበሩ። አንድ ሰው ያለ ፍርድ ቤት ትዕዛዝ አይታሰርም ይላል። ግን ያ አይከበርም። ህገ መንግስቱ ሳይሆን ችግሩ የምንፈጽምበት አኳኋን ችግር አለ ማለት ነው። ሶ በትክክል ፍላጎቱ ነጻነት በኢትዮጵያ እንዲረጋገጥ ይፈለጋል። ምንድነው? በነጻ ካላሰብን፣ በነጻነት ካልሰራን፣ በነጻነት ካልተናገርን፣ ካልተከራከርን ወደ ተሻለ ደረጃ መሄድ አንችልም። ይሄ ግልጽ ነው። በመደመር ሳቤ ውስጥም የተቀመጠው ይሄ ነው። ይሄንን በቅንነት እየሰራን ነው። ይሄን ስንሰራ ግን ከላይ ከራስ ፀጉር እስከ እግር ጥፍራችን ድረስ ሁሉም ንጹህ ነው። ያንን አስተሳሰብ ተቀብሎ እየሰራ ነው እያልን አይደለም። ከህብረተሰቡ ጋር ሆነን በተለይ ደግሞ ከሚዲያ ጋር ሆነን ነገሮች በተጣመሙበት ፖሊሲውና አፈጻጸሙ በተፋለሰበት አካባቢ እንደ አራተኛ መንግስት እያጋለጡ ገንቢ ትችት እየሰጡ ሀገርን መገንባት ያስፈልጋል ማለት ነው። እንግዲህ እስከ ከእግር ጥፍር እስከ ራስ ፀጉር የሚሟላ አካል የለም፣ እየተሟሉ መሄድ ነው። የኦሮሚያ ላይ ግጭት የብዙ አካላት ተሳትፎ ያለበት ነው። ኦሮሚያ አንተም ታውቃለህ፣ አንደኛ በቆዳ ስፋቱ፣ ሁለተኛ በአቀማመጡ፣ ሶስተኛ ደግሞ የብሔር ብሔረሰብ መኖሪያ መሆኑ እና የተለያዩ ሃይማኖቶች የሚኖሩበት በመሆኑ ኦሮሚያ ላይ እሳት የመጫር ፍላጎቱና ስትራቴጂው የውስጥም የውጭም ጠላት የሚተኮርበት ቦታ ነው ማለት ነው። ይሄን ማየት ነው። እንደ መንግስት ማድረግ የሚገባውን የሚችለውን ሁሉ አድርጓል ወይስ አላደረገም ነው። ኦሮሚያ ላይ እሳት ቢቀጣጠል በአንድ በኩል የሃይማኖት ሆኖ ከዳር እስከ ዳር ሊሰፋ ይችላል፣ ወይም የብሔር ሆኖ ሁሉንም ያካለለ የሰፋ ግጭት የሰፋ ጥፋት ሊያመጣ ይችላል። ሴንተር በመሆኑም ኢትዮጵያንም ሊያዳክም ይችላል በሚል ባጀት ተበጅቶ የሚሰራበት ነው። ሶ ይሄ ክልል ከሞላ ጎደል ከቁጥጥር ውጪ እንዳይሆን በዚህ ደረጃ የተከፈለው ዋጋ ተከፍሎም በርግጥ የዜጎች ህይወት መጥፋቱ እያሳዘነንም ንብረት መውደሙም እያሳዘነንም ከዛ በላይ ነገሩ መሄድ ይችል ነበር። ያለው አመራር ይሄንን ለመግታት ችሏል። በዚህ ደረጃ ሲታይ ከተፈጠረው ችግር ጋር ኢንስቲጌት እያደረገ እየረዳ ነበር ወይስ ለማስቆም የሚችለውን እያደረገ ነበር ወይ ነው። ሌላ ቦታ አንዳንድ ቦታ እኛም አካባቢ በአንዳንድ ከተሞች በአንዳንድ ወረዳዎች የተሳተፉ አሁን ለምሳሌ ሻሸመኔ ላይ ካንቲባው ወይ ባለ መከላከል ወይም ደግሞ በራሱም በዛ እጅ በመኖሩ ተጠርጥሮ ታስሯል። ወረዳዎች ላይም በዚህ ደረጃ የታሰሩ አሉ። ግን አጠቃላይ አመራሩ ቀን ከሌሊት ሳይተኛ እኔ ስለማቅ ማለት ነው በሚችለው ኃይል ያለውን ሁሉ በማቀናጀት ነገሩን ለመከላከል እሳቱን ለማጥፋት ሲሰራ የነበረ ነው። በውስጥ ትግል ተደርጓል። የተወሰዱ እርምጃዎች ከወረዳ ከክልል እስከ ወረዳ ከ800 በላይ የሚሆኑ ፖለቲካዊም ህጋዊም እርምጃ የተወሰደባቸው አለ። ግን አጠቃላይ የበላይ አመራሩ ጋር ግን ሲደርስ ያው ይቆማል። የበላይ አመራሩ ጋር ስለሚቆም ሳይሆን ኦፍ ኮርስ እያንዳንዱ ሰው ከሚኒስቴር እስከ ቀበሌ አመራር ከህግ በታች ነው። ግን በዛ ደረጃ ያመለከተ ግምገማ ስለሌለ ነው። በተለያየ መልኩ ገልጻችሁታል ተረኝነት የለም በሚል ግን ማሳያዎች ደግሞ አንስቶ መወያየት ይቻላልና መጀመሪያ እዚህ ላይ አቋሙት ምንድነው? በመንግስት ውስጥ በሰው ውስጥ በመንግስት ውስጥ በፓርቲ ውስጥና በማህበረሰብ ውስጥ የተረኝነት ጉዳይ ግልጽ መሆን ያለበት ኢትዮጵያ ውስጥ
የነበሩ ዋና ዋና ጥያቄዎች ነበሩ ከ1960ዎቹ ጀምሮ። አንደኛው የኢኮኖሚ ጥያቄ ነበረ። የፊውዳል ስርዓት ስለነበረ እሱ በፍትሃዊነት ዜጎች ሰርቶ የስራቸውን ውጤት ደግሞ መጠቀም እንዲችሉ ጥያቄ ነበረ። ሁለተኛው ይሄ የብዝህነትን የማስተናገድ ጉዳይ ነበረ። ዋናውና ቁልፉ ጉዳይ ግን ዲሞክራሲ፣ ነጻነት፣ እኩልነት የሚል ነበር ማለት ነው። ለረጅም ጊዜ ትግል ተደርጎ አንዱ ወድቆ ሌላው ተነስቶ በችግር ላይ ችግር እየተደራረበ እንጂ ችግር እየተፈታ አልመጣም። ችግሩን መፍታት ካለብን እሳቤው መስተካከል አለበት በሚል ነው መደመር የመጣው። በመጣንበት መንገድ ላይ የተከሰቱ ችግሮች በደንብ ተገምግመው ሁላችንንም በሚያሳምን መልኩ ወደፊት ሊያራምደን በሚችል መልኩ መስተካከል አለባቸው። በመጣንበት መንገድ ደግሞ ያካበትናቸው ልምዶች፣ ያገኘናቸው ድሎች ጎልብተው ለሚቀጥለው እንቅስቃሴ ለሚቀጥለው ብልጽግና ሊውሉ ይገባል። ቁልፉ ጉዳይ ከዛሬ ጀምረን ወደፊት በተሻለ አስተሳሰብ በወንድማማችነት ስሜት ለሁላችንም እኩል የሚታኮራን ታላቅ ኢትዮጵያ የበለጸገች መገንባት አለብን የሚል አቋሙ ይሄ ነው። ተረኛ የሚባለው ነገር በእሳቤ ደረጃ የለም፣ ሊኖርም አይገባም። ምክንያቱም ከጁንታው ሰው መማር ይኖርበታል። ሄዶ ከሆነ ቦታ ጀምረው በተጣመመ አስተሳሰብ በተጣመመ አካሄድ ሄዶ ወደ ነበረበት ነው ወደ ተነሳበት ቦታ ነው የተመለሰው። ይሄ እንዲሆን አይደለም የምንፈልገው። ኢትዮጵያ ውስጥ ችግር ያልተፈጠረበት አካባቢ አልነበረም። ኢትዮጵያ ውስጥ ሁሉም አካባቢ ተመሳሳይ ጥያቄዎች አሉ። ሁሉም አካባቢ ነጻነት ይፈልጋል። ሁሉም አካባቢ ልማት ይፈልጋል። ጎጃም ልትል ትችላለ፣ እዚህ ጎዴ ልትል ትችላለ፣ ሰመራ ልትል ትችላለ። ሁሉም ተመሳሳይ ጥያቄ አለው። ይሄንን ጠቅለል ባለ መልኩ እሳቤውን በማስተካከል ሁሉም የተሳተፈበት ለሁሉም የሚተርፍ ልማት ማምጣት አለብን ብለን ነው እየሰራን ያለ ነው። በዚህ ውስጥ በግል ደረጃ በቡድን ደረጃ የተበላሸ አስተሳሰብ ያላቸው ያልጠሩ በአእምሮአቸው ያልጸዱ በእጃቸውም ያልጸዱ ይኖራሉ ማለት ነው። እነሱን አይ ቲንክ ክቡር ጠቅላይ ሚኒስትሩም ባለፈው አንስተዋል። አሁን ለምንሄድበት ጉዞ በመደመር ላይም በግልጽ እንደተቀመጠው ሌብነት በጣም ቁልፍ አደጋ ነው። አሁን በብሔር ደረጃ የኔ ብሔር፣ የገሌ ብሔር፣ የኔ ሃይማኖት፣ የገሌ ሃይማኖት የሚባለው ለሃይማኖቱ ወይም ለብሔሩ በመቆርቆር ሳይሆን በውስጡ ያለው ሌብነት ነው። ሌብነት ማስተካከል ያለበት እና መታረም ያለበት መታከም ያለበት በሽታ እንደሆነ እናምናለን። አቅጣጫም ተይዞበታል። ከዛ የዘለለ ግን በኢትዮጵያውያን መካከል በየትኛውም ጫፍ ልዩነት እንዲደረግ አንፈልግም። ያ የሚሆን ከሆነ የምናስበው የምናልመው ብልጽግና ፈጽሞ ሊመጣ አይችልም። በነበርንበት ሳይክል ውስጥ የምንቆይበት ሁኔታ ነው የሚሆነው። ለዛ ደግሞ አልታገልንም፣ ለዛ አንታገልም። ትልቁ የቀውስ ምክንያት በየትኛውም ሀገር ላይ ሊሆን ከሚችሉባቸው መሰረታዊ ምክንያቶች አንዱ ወጣቶችን የስራ እድል ፈጠራ ጉዳይ ነው። አሁን በተለይ ኦሮሚያ ክልል ላይ እየተስተዋለ ያለው የቀደሙ ፋብሪካዎችን መገንባትና ወደ ነበሩበት ቦታ ከመመለስ ባሻገር በርካታ አዳዲስ ወጣት እየፈራ ነው። ይሄ ወጣት የስራ እድል አልተፈጠረለትም። ከስራ ጋር ማስተሳሰር ላይ በራሱ ስትለቁት ራሱ ብልሹ አሰራር ነውና እዚህ ላይ ምንድነው ያለው አስተያየት? አንደኛ በዛ ደረጃ የተለቀቀ ገንዘብ በመንግስት ካዝና ስለመኖሩ እኔ አላውቅም። ግን ያው ቅድም ያነሳናቸው ነገሮች የተበላሸ አመለካከትና የተበላሸ እጅ ያዙ አመራር በተለያዩ ከተሞች
የሰሯቸው ከሌብነት ጋር ተያይዞ ይኖራል የሚንጸባረቁ አሳፋሪ ነገሮች አሉ። ይሄ የመንግስት የክልሉ መንግስት አጠቃላይ ብልጽግና እንትንም አይደለም፣ ህዝብም የኦሮሚያም ጠቅላላ መገለጫ አይደለም። በተወሰነ ደረጃ የሚታዩ ነገሮች አሉ። እሱ የሌብነት አሳፋሪ መገለጫ ነው። ይሄ መስተካከል ያለበት ነገር ነው። ከካሳ ክፍያ አርሶ አደሩን የተፈናቀለውን መልሶ ከማቋቋም አኳያ የተሰሩ ስራዎች በአንዳንድ አካባቢዎች ካልተዛነፉ በስተቀር በበርካታ ቦታዎች ስትራቴጂክ በሆነ መልኩ ህይወታቸው ወደፊት የሚቀጥልበት የሚሻሻልበት መንገድን መነሻ በማድረግ የተሰራ ነው። የተዛነፉ ነገሮች ሊኖሩ ይችላሉ። ሌላው ግን አሁን የኦሮሚያ ወጣት ገንዘብ ተከፍሎታል። ኦሮሚያ ላይ በእርግጥ እንዳነሳው በርካታ ወጣቶች ኦሮሚያ ላይ ብቻ ለምሳሌ አሁን እርሶ ሊሉኝ የፈለጉት ገባኝ። ገንዘብ መከፈሉን ይሄ በኮምፕሌክስ ደረጃ ሊያነሳ የሚችል አካል ሊኖር ይችላል። የኔ እሱ ጉዳይ አይደለም። ምን ላነሳ የፈለኩት ስለሚገባቸው ተከፈላቸው አልተከፈለም እንጂ አልተከፈለም። ምክንያቱም የሚገባቸው ግን ያገኙ አካላት ከስራ ጋር በሚያስተሳስር አግባብ ካልሆነ ዝም ብሎ ገንዘብ ነገ ወደ ስራ ካልገቡበት ወይም ደግሞ በሚችሉት የስራ ካልተሰማሩበት የምታነሳው ነገር ትክክል ነው። ትክክል የሚሆነው ምንድነው? መንግስት በመንግስት ደረጃ የሚያደርጋቸውን ነገሮች እንትኑን አይተው ፕሮፖዛሉን አይተው ምንድነው የሚሰራው ይሄ ያዋጣል ወይ በሚል ደረጃ የስራ እድል ፈጠራ እንትን አለ። በዛ ደረጃ የሚደረግ ነገር አለ። ከዛ የዘለለ ይሄ ብልጭልጭ ነገር የሚወጣው እሱ የተሰረቀ ገንዘብ እንጂ በመንግስት በኩል በስትራቴጂ የተሰራበት አይደለም ማለት ነው። መንግስት በዛ ደረጃ አልሰራም፣ አይሰራም። ይሄ ባልተገባ ቦታ በመጠጥ ቤት አካባቢ በሌሎችም አካባቢዎች የሚታዩ ይሄ በመንግስት በኩል በስትራቴጂ በዚህ ደረጃ የታሰበ ሳይሆን ተሰርቆ የሚደረግ ነው። እሱ ደግሞ የሚስተካከል ነው፣ መስተካከል አለበት። ይሄ የሚሆነው መታየት ያለበት አሁን ከሌብነት ጋርም ሲያያዝ ማን ነው የሰረቀው ማን ነው የማይሰርቀው ታውቃለህ አይደል? ሌብነት እኮ እሳቤው በየቤቱ ድረስ ነው የገባው፣ በየቤቱ ድረስ ነው የገባው እሳቤው። ምክንያቱም ፕሮሞት የተደረገ ነገር እሳቤው ብቻ አይደለም። ዘጋኮ ገሌ ምናምን ተብሎ እንደገና ሌባ እንደ ብልጥ የሚታይበት ማህበረሰብ ሆነ። ይሄ ነው መስተካከል ያለበት። የት ነው ይሄ? ሁሉም በሰሜን ጫፍ፣ በደቡብ ጫፍ፣ በምዕራብ፣ በምስራቅ አትልም። ሁሉም ቦታ ሌብነት እንደ መልካምነት የሚታይበት ግን ደግሞ ሀገር እንደሚያጠፋ ያልተገነዘቡበት በርካቶች አሉ። ይሄ መስተካከል አለበት ከእሳቤ ጀምሮ አንድ ቦታ ላይ ብቻ ሳይሆን። በነገራችን ላይ እርሶ የኦሮሚያ ብልጽግና ጽህፈት ቤት ህዝብ ግንኙነት ኃላፊ ብልጽግና ቅርንጫፍ ስለሆኑ እንጂ ከኦሮሚያ ክልል ላይ ያሉ ጉዳዮችን ማነሳው ይሄ ጉዳይ ሌብነቱ ሌላ ቦታ የለም እያልኩ አይደለም። ከዛ አኳያ እንዲያዩልኝ ፈልጋለሁ። በውስጣችሁ ሌቦች አሉ፣ ጽንፈኞች አሉ። እነዚህን ታግላችሁ ማሸነፍ ትችላላችሁ ወይ ብለሃል። ይሄ እስከ የት ድረስ ነው ያለው የሚለው ማየት ነው። ይጠራል። በዲሲፕሊን ደረጃ ምስጢር ነው የተባለ ምስጢር ነው። ብልጽግና ሆኖ የብልጽግናን ምስጢር የሚያወጣ የለም። ግን ብልጽግና ሳይሆን በብልጽግና ኮት ብልጽግና ውስጥ የተደበቀ አለ። እሱ ይመነጠራል። ክቡር ጠቅላይ ሚኒስትሩ አንድ ላይ ሆነን ግማሾቹ አጥር ላይ ተቀመጡ አሉ። ሙዚቃ ወደዚህ ከሞቀ ወደዚህ ሊገቡ፣ ወደዚህ ደግሞ ከሆነ ወደዚህ ሊመጡ የተቀመጣል አሉ። ይስተካከላል። በዚህ መንገድ አንቀጥልም። ብልጽግና ከሆነ ሰው ብልጽግና መሆን አለበት። ብልጽግና ካልሆነ ደግሞ ወደሚመለከተው ወደሚመስለው አካል መሄድ አለበት። አሁን ግን ያልጠሩ ነገሮች አሉ። እስኪጠሩ አንዳንድ ችግሮች ሊገጥሙ ይችላሉ። ከኮሙኒኬሽን አንፃር አይ ቲንክ ብልጽግና መሪህ አለው። ያ መሪህ ፕሮግራሙ ላይ በግልጽ ተቀምጧል። የፖለቲካ ፍልስፍናው አፕሮቹ፣ ፕራግማቲዝሙ፣ መደመሩ ግልጽ ነው። በዚህ መዋቅር ውስጥ ክስተቶች ሲከሰቱ
ያንን እሳቤ መሰረት በማድረግ መግለጫ መስጠት መናገር የግድ ያስፈልጋል። የሚቃረን ነገር ካለ ያ እንግዲህ ቅድም ያልኩ ሌሎች ፍላጎቶች ሊኖሩ ይችላሉ። በዛ ነው። ያለበለዚያ ግን በእያንዳንዱ ጉዳይ አሁን ክስተቶች በየሰዓቱ በየቀኑም ነው። ጠዋትም ተከስቶ ክስተት ነው፣ ምላሽ ሊያስፈልጋቸው ይችላል። እንደገና ማታም ሌላ አይነት ክስተት ሊመጣ ይችላል፣ እሱ ምላሽ ሊያስፈልግ ይችላል። በእያንዳንዱ ጉዳይ መሰብሰብ አይቻልም። ስልጣን በተሰጠው ተዋረድ አሁን በእኛ ክልል የእኛን ፓርቲ ጉዳይ የሚመለከት ካለ ከላይ እስከታች ኦፍ ኮርስ በዞን ደረጃ መግለጫ እንዲሰጡ የሚደረግበት ሁኔታ ይኖራል። እኔን ይመለከተኛል። የፓርቲ ቅርንጫፍ ኃላፊው በሌላ ስራ ተጠምዶ ሊሆን ይችላል። ጉዳዩ ደግሞ ኢንፎርሜሽን ቶሎ ሊያስፈልግ ይችላል። እኔ ባለኝ ቲም ተቀምጠን አቅጣጫውን አይተን ኢኒሺዬቲቭ ወስደን መሄድ ለመሳሳትም ነፃነት አለ ለመሳሳት። በዚህ ጊዜ ውስጥ ሁሉም በመሰለው ሲባል እንግዲህ ቻሌንጅ ገጥሞ ለውይይት ሁኔታ በማይኖርበት ጊዜ በዛ ደረጃ የሚሰጡ ነገሮች እዛ ውስጥ የሚከሰቱ ስህተቶች እነሱ ኖርማል ናቸው። ከዛ ውጭ ግን ከብልጽግና ሐሳቤ የተቃረኑ እነሱ ብልጽግናን የማይመስሉ እሱ ያው ቅድም ባልነው መሰረት ብልጽግና ያልሆኑ የብልጽግናን ኮት የለበሱ ወደፊት የሚጠሩ ናቸው ማለት ነው። ኢትዮጵያ ውስጥ በፊውዳሉ በወታደራዊው ደርግ በህወሓት ወይም ኢህአዴግና በብልጽግና ዘመን ምርጫ ተካሂዷል። እነዚህን ምርጫዎች ነፃና ፍትሃዊ ምርጫዎች ነበሩ ወይ ብዬ ማወዳደር አልፈልግም። ሆኖም ኢትዮጵያ ውስጥ ምርጫ የሚመስል ነገር የተካሄደው በንጉሱ ዘመን በ1957 በ1961 እና በ1965 ዓ.ም የተካሄዱት የፓርላማ ምርጫዎች ናቸው። በእነዚህ ምርጫዎች ጊዜ እጩ ተወዳዳሪዎች ያለምንም ገደብ በየገበያውና በሚመረጡበት የምርጫ ወረዳዎች እየሄዱ የምረጡኝ ዘመቻ ያካሂዱ እንደነበርና የምርጫ ዘመቻው ሞቅ ያለ እንደነበር የሚያሳዩ ብዙ የሀገር ውስጥና የውጭ ሀገር ሰዎች የጻፏቸው መረጃዎች አሉ። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ለፓርላማ ምርጫ የሚወዳደሩ እጩ ተወዳዳሪዎች ትልቅ ተግዳሮት ለምርጫ በሚወዳደሩበት አካባቢ ከሚኖረው ህዝብ ጋር አብሮ በመኖር የሚተዋወቁ መሆናቸውን ማረጋገጥ ነበር። ይህንን ጠንካራ የሆነ የነዋሪነት መመዘኛ ለማሟላት አንድ እጩ ተወዳዳሪ ራሱን ለምርጫ ሲያስመዘግብ በዘመኑ 150 የእንግሊዝ ፓውንድ የሚያወጣ መሬት ወይም 300 ፓውንድ የሚያወጣ ተንቀሳቃሽ ንብረት ለምርጫ በሚወዳደርበት አካባቢ እንዳለው ማረጋገጥ ነበረበት። በዚህ የተነሳ በንጉሱ ዘመነ መንግስት የነበሩ የፓርላማ አባላት ተመርጠው የሚመጡበትን አካባቢ የሚያውቁ የአካባቢውን ህዝብ ፍላጎት የሚረዱና ቢያንስ በተወሰነ ደረጃ ይህንን ፍላጎት የሚወክሉ ግለሰቦች ነበሩ። በቀሃስ ዘመን የነበረው ፓርላማ አባላት የሚመረጡት የአካባቢያቸውን ህዝብ ፍላጎት በማንጸባረቅና ይህንን ፍላጎት አሟላለሁ ብለው ለህዝብ የሚገቡት ተስፋ እየታየና እየተለካ ነበር። ለምሳሌ ትምህርት ቤት፣ የጤና ተቋም፣ መንገድና ድልድይ አሰራለሁ የሚሉ ቃል ኪዳኖች በምርጫ ወቅት በየቀኑ ከብዙዎቹ እጩ ተወዳዳሪዎች አፍ የሚወጡ ቃል ኪዳኖች ነበሩ። በየ4 ዓመቱ የሚደረገው የፓርላማ ምርጫ ላይ መራጩ ህዝብ ለእጩ ተወዳዳሪዎች ድምጹን የሚነፍገው ወይም መልሶ የሚመርጣቸው ለህዝብ አደርጋለሁ ብለው የገቡትን ቃል መፈጸማቸውንና አለመፈጸማቸውን እየተመለከተ ስለሆነ በቀዳማዊ ኃይለ ሥላሴ ዘመን የነበሩ የፓርላማ አባላት መንገድ፣ ትምህርት ቤትና ክሊኒክ የሚወክሉት አካባቢ ህዝብ ለማሰራት ከህግ አስፈጻሚው አካል ጋር እልህ አስጨራሽ ትግል ያካሂዱ እንደነበር የሚጠቁሙ ብዙ መረጃዎች አሉ። ኢትዮጵያ ውስጥ ከንጉሱ ዘመን ጀምሮ በብልጽግና ዘመን እስከ ተካሄደው 6ኛ ዙር ምርጫ ድረስ 12 ምርጫዎች ተካሂደዋል። ከሰሞኑ ደግሞ ከወደ ብልጽግና ካምፕ 7ኛው ዙር አገራዊ ምርጫ የሚል ጫጫታ እየተሰማ ነው። ይህ ሰሞኑን እጁ በወንጀል የተጨማለቀው ብልጽግና ፓርቲ ራሱን እየካበና ህጋዊ እውቅና ያላቸውን የፖለቲካ ፓርቲዎች ጠላት በሚል ስም እየጠራ የነገረን 7ኛ ዙር ምርጫ ሳይሆን የኢትዮጵያ ህዝብ ከብልጽግና ውጭ ሌላ ምንም ነገር እንዳያስብ እንደ ኪኒን የሚሰጠው ማደንዘዣ ነው። ይህንን አደንዛዥ ኪኒን እያንዳንዱ ኢትዮጵያዊ አልወስድም ማለት አለበት። በቅርቡ ከገዢው ፓርቲ ብልጽግና አካባቢ ሾልኮ የወጡ በአማርኛና በእንግሊዝኛ ቋንቋ የተጻፉ 2 ሰነዶች አሉ። እነዚህ 2 ሰነዶች የሚቀጥለው ምርጫና በአጠቃላይ መጪዋን ኢትዮጵያ በተመለከተ የሚከተለውን ይነግሩናል። በአማርኛ የወጣው ሰነድ በትጥቅ ትግልም ሆነ በህጋዊ የፖለቲካ ፉክክር ዓላማቸውን ማሳካት ያልቻሉ የፖለቲካ ኃይሎች
ቅሬታ አላቸው ብለው ያሰቧቸውን የህብረተሰብ ክፍሎችና ባለሙያዎች፣ ማህበራት፣ ተማሪዎችና የሃይማኖት ተቋማትን በመሳሰሉ የተደራጁ የህብረተሰብ ክፍሎችን በመጠቀም ህዝባዊ አመጽ ለማስነሳት እየሞከሩ ነው። ይህ አፍራሽ አካላት የጀመሩት ጥረት አንዱ ዓላማ የተለያዩ እንቅፋቶችን በመፍጠር ሰባተኛው ሀገራዊ ምርጫ እንዳይሳካ ማድረግ ነው። ለዚህም አስቀድሞ ሰላማዊ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ ሁኔታ የለም የሚለውን ያራግባሉ። ከዚህ ጋር በተያያዘ አንዳንዶች ከወዲሁ እንቅስቃሴ መጀመራቸውን የሚያሳዩ በቅርቡ እናት ፓርቲ፣ መኢአድ፣ ኢህአፓና ጊዮናዊ ንቅናቄ ፓርቲ በጋራ መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳ እንዲፈጥር በሚል ያወጡት መግለጫ አንዱ ማሳያ ነው። በቀጣይም የምርጫውን ሂደት በማወክና ውጤቱን ጥያቄ ውስጥ በመክተት የራሳቸውን የፖለቲካ ዓላማ ለማሳካት ሰፊ ጥረት ማድረጋቸው አይቀርም። በእንግሊዝኛ የወጣው ሰነድ አማራ ክልል፣ ትግራይ ክልል፣ አዲስ አበባና በሌሎችም የኦሮሚያ ትልልቅ ከተማዎች ምርጫውን ሳናሸንፍ የሚቀጥለው ምርጫ ማሸነፍ አንችልም፣ አክራሪ የአማራ ሚዲያዎችና ደደቡ ሸኔ የሚሰሩት ስራም ምርጫውን የማሸነፍ ችሎታችንን አሳንሶታል። ስለዚህ የሚቀጥለው ምርጫ ብንሸነፍ ሊኖረን የሚገባውን አማራጭ ፕላን ቢ ካሁኑ ልናስብበት ይገባል። አዲስ አበባና ኦሮሚያን ጽሁፍ የሚለው ፊንፊኔ ነው፣ ለነፍጠኛ ልናስረክብ ነው እንዴ የሚል ጥያቄ ይጠይቅና በፍጹም ብሎ ሁለተኛው እቅዳችን ፕላን ቢ ተከትለን የኩሽ ምድርን እንቆጣጠራለን ይላል። ከነዚህ ሁለት ሰነዶች የምንማረው አንደኛ ብልጽግና ነፃና ፍትሃዊ ምርጫ ኢትዮጵያ ውስጥ እንዲካሄድ በፍጹም እንደማይፈልግ ነው። ሁለተኛ በአንድ አጋጣሚ በምርጫው የሚሸነፍ ከሆነ የምርጫውን ውጤት አልቀበልም ብሎ ቢቻል በኃይል ስልጣኑን ማስቀጠል፣ አለበለዚያም በፕላን ቢ መሰረት ኢትዮጵያን አፍርሶ የኩሽ ሪፐብሊክ ለመገንባት እንደሆነ ነው። የዛሬዋ ኢትዮጵያ እንኳን ለነፃና ፍትሃዊ ምርጫ ብልጽግና ለለመደው የተጭበረበረ ምርጫም የሚያመች ሁኔታ አይታይባትም። ሆኖም አራት የፖለቲካ ፓርቲዎች መንግስት ለመጪው ምርጫ ሰላማዊ የውድድር ሜዳ መፍጠር አለበት ብለው ያቀረቡትን ጥያቄ ፓርቲዎቹ ሰባተኛው ዙር ምርጫ እንዳይሳካ እያደረጉ ነው ሲል ወንጅሏቸዋል። ኢትዮጵያ ውስጥ የምርጫ ታሪክ ሲነሳ በፍጹም የማይረሱኝ 3 ምርጫዎች አሉ። የመጀመሪያው በደርግ ኢሰፓ ዘመን ኢትዮጵያ ህዝባዊት ዲሞክራሲያዊት ሪፐብሊክ ወይም ኢሂድሪ ስትመሰረት 835 መቀመጫ ያለውን ብሔራዊ ሸንጎ ለመሙላት የተካሄደው ምርጫ ነው። ይህ ምርጫ ሲካሄድ ተመራጮቹን መልምሎ ያቀረበው ኢሰፓ ነው። ለእያንዳንዱ ተወዳዳሪ አንበሳ፣ ዝሆንና ነብር እያለ መለያ የሰጠውም ኢሰፓ ነው። ምርጫውን ያሸነፉትም የኢሰፓ አባላት ናቸው። የምርጫ ሲካሄድ አስመራ ነበርኩ። ግን አንበሳ፣ ዝሆንና ነብር ሶስቱም የምወዳቸው የዱር እንስሳት ስለሆኑ ለማንም ድምጼን አልሰጥም ብዬ ከጓደኞቼ ጋር ካርታ ስንጫወት ነበር የዋልነው። ሁለተኛው የማይረሳኝ ምርጫ በህወሓት ወይም ኢህአዴግ ዘመን በ1997 ዓ.ም የተካሄደው ሶስተኛው አገራዊ ምርጫ ነው። በኔ እድሜ ኢትዮጵያ ውስጥ ከተካሄዱት ምርጫዎች ውስጥ በከፍተኛ ጉጉት የተከታተልኩት ምርጫ ይህንን የ97ቱ ምርጫ በመባል የሚታወቀው ምርጫ ነው። በምርጫ ፖለቲካ ታሪካችን ትልቅ ዋጋ ያስከፈለ ምርጫም ይህ ምርጫ ነው። የ1997ቱ ምርጫ የኢትዮጵያ ተቃዋሚ ኃይሎችም ህወሓትም ከፍተኛ ትምህርት የተማሩበት ምርጫ ነው። ተቃዋሚ ኃይሎች ገዢው ፓርቲ ነፃና ፍትሃዊ ምርጫ እንዲካሄድ ከፈቀደ ከገዢው ፓርቲ እኩል እንዲያውም ከጨቋኝ ገዢ ፓርቲ በተሻለ መልኩ ምርጫውን ማሸነፍ እንደሚችሉ የ97ቱ ምርጫ አስተምሯቸዋል። ህወሓትም ከእጁ እንዳይወጣ የሚፈልገውን ስልጣን በምርጫ እንዳይቀማ ከፈለገ ያለው ብቸኛ አማራጭ ምርጫውን ተጀምሮ እስኪያልቅ ድረስ ሙሉ በሙሉ መቆጣጠር እንዳለበት ከ97ቱ ምርጫ ተምሯል። ህወሓት ከምርጫው የተማረውን ትምህርት ተግባራዊ ማድረግ የጀመረው ገና የምርጫው ውጤት በይፋ ሳይገለጽ ወጣቶችን በየአደባባዩ በመግደል በማሰርና ትንሽ ቆይቶም መንበሩን የነቀነቁትን የቅንጅት መሪዎች ከያሉበት ሰብስቦ ቃሊቲ ውስጥ በማጎርና ትንሽዬም ቢሆን ለቀቅ አድርጎት የነበረውን የፖለቲካ ምህዳር ቅርቅር አድርጎ በመዝጋት ነው። የኢትዮጵያ ተቃዋሚ ኃይሎች ግን ከ97ቱ ምርጫ የተማሩትን ትምህርት ረስተው ጭራሽ የዋሊት ጉዞ ላይ ናቸው። የ1997ቱ ምርጫ ሲካሄድ አሜሪካ ነበርኩ። ሶስተኛው በፍጹም የማይረሳኝ ምርጫ ኢትዮጵያ ውስጥ ከተካሄዱት ምርጫዎች ሁሉ በቅርቡ የተከታተልኩት አዲስ አበባና ከአዲስ አበባ ውጭ በተለያዩ አካባቢዎች እየተዘዋወርኩ ያየሁትና ብዙ ነገሮችን ያስተማረኝ በ2013 ዓ.ም የተካሄደው 6ኛው ሀገራዊ ምርጫ ነው። ከ2012 ዓ.ም ጥቅምት ወር ጀምሮ በኮቪድ ምክንያት ምርጫው ተገፍቶ በ2013 ዓ.ም ግንቦት ወር ላይ እስከተካሄደበት ጊዜ ድረስ የኢዜማ ምርጫ ስትራቴጂክ ኮሚቴ አባል ሆኜ ስለሰራው ስለ 6ኛው ሀገራዊ ምርጫ ብዙ መረጃዎች አሉኝ።
ጠንካራ ፉክክር ይታይበታል የተባለው የ2013 ምርጫ በአንዳንድ አካባቢዎች ለምሳሌ ኦሮሚያ ውስጥ እንኳን ፉክክር ሊታይበት ኦሮሚያ ውስጥ የተካሄደው ምርጫ የብልጽግና ፓርቲ የምርጫ አውደ ርዕይ እንጂ ምርጫ አይደለም። ኦሮሚያ ክልል ውስጥ የእጩ ተወዳዳሪዎች ምዝገባ የተጀመረው ብልጽግና ፓርቲ ያሸንፉኛል ብሎ የፈራቸውን ፓርቲ መሪዎች በማሰር በኦሮሚያ ክልል የምርጫ መድረክ ላይ ብቸኛው ተዋናይ ብልጽግና መሆኑን ካረጋገጠ በኋላ ነው። ኦሮሚያ ውስጥ የእጩ ተወዳዳሪዎች ምዝገባ ሲካሄድ የተፈጸመና አሁንም ድረስ የሚገርመኝ አንድ ጉድ አለ። ቦታው እጩ ተወዳዳሪዎች የሚመዘገቡበት የምርጫ ምዝገባ ቢሮ ነው። ሰራተኞቹ የምርጫው ሰራተኞች ናቸው። የኢዜማ እጩ ተወዳዳሪ ለምዝገባ ሄዶ ስሙን አድራሻውንና የሚወክለውን ፓርቲ ሲናገር መዝጋቢው እንዴት ኦሮሞ ሆነ ለብልጽግና ትወዳደራለህ ብሎ ጠየቀው። እጩ ተወዳዳሪውም መዝጋቢውም የኦሮሞ ተወላጆች ናቸው። እንደ መዝጋቢው አባባል ኦሮሚያ ክልል ለመወዳደር እጩ ተወዳዳሪው ብቻ ሳይሆን ፓርቲውም ኦሮሞ መሆን አለበት ማለት ነው። የስድስተኛው ዙር ምርጫ ሂደት ሲጀመር በሁሉም ክልሎች ውስጥ እጩ አባላቱን ሲያስመዘግብም ሆነ የምርጫ ቅስቀሳ ሲያካሂድ ምንም እንከን ያልገጠመው ፓርቲ ብልጽግና ፓርቲ ብቻ ነው። በእያንዳንዱ ከተማና የምርጫ ወረዳ ህዝባዊ ስብሰባ ሲያደርግ አዳራሽ የማይከለከልና የመንግስት ፋይናንስ መኪናና የጸጥታ ኃይሎች ሽፋን እንዳሰኘው ያገኘ የነበረውም ብልጽግና ፓርቲ ብቻ ነበር። ሌሎች ፓርቲዎች ግን የስብሰባ አዳራሽ ሲጠይቁ በሰበብ አስባቡ ይከለከላሉ። የተለያዩ ፓርቲዎች እጩ ተወዳዳሪዎቻቸውና ደጋፊዎች ተንከራተዋል፣ ተደብድበዋል፣ ታስረዋል፣ የተገደሉም አሉ። ለምሳሌ ቢሾፍቱ ውስጥ የኢዜማን ግርማ ሞገስን እንገድልሃለን ብለው የዛቱበት ሰዎች በጥይት ተኩሶ ገድለውታል። እንጅባራ ውስጥም የአብን እጩ ተወዳዳሪ ተገድሏል። እነዚህን የተቃዋሚ ፓርቲ እጩ ተወዳዳሪዎች ማን ገደላቸው የሚለው ጥያቄ ግን አሁንም ድረስ መልስ አላገኘም። ነገሩ የጠፋም በሬ ከሰረቀው ሌባ ጋር ማፋለግ ነውና የግርማ ሞገስና የአብኑ እጩ ተወዳዳሪ ገዳዮች የሚገኙም አይመስልም። በ2013 የምርጫ ቅስቀሳ ወቅት በተለያዩ የሀገራችን አካባቢዎች የተቃዋሚ ፓርቲ እጩ ተወዳዳሪዎችና ደጋፊዎችን ያዋክቡ የነበሩት የሚደበድቡትና የሚያስሩት ለምን የማይባሉ የክልል የዞንና የወረዳ የመንግስት ባለስልጣናት ነበሩ። የኢዜማ የምርጫ ስትራቴጂ ኮሚቴ አባል ሆኜ በሰራሁባቸው 18 ወራት ውስጥ እኔ ራሴ ባሰባሰብኳቸውና የምርጫ ስትራቴጂ ኮሚቴው ባሰባሰባቸው መረጃዎች መሰረት በአገር አቀፍ ደረጃ መንግስት ለመመስረት የሚያስችለውን 274 መቀመጫ ከብልጽግና ውጭ የትኛውን ፓርቲ ወይም የፓርቲዎች ጥምረት እንደማያሸንፉ ያወቅኩት ምርጫው ከመካሄዱ ከ6 ወራት በፊት ነው። ትንሽ ተስፋ የነበረኝ ተቃዋሚ ፓርቲዎች የአዲስ አበባን ምክር ቤት አብዛኛው መቀመጫ ያሸንፋሉ የሚል ተስፋ ነበር። እሱም ቢሆን ፍጹም ትክክለኛ ተስፋ ለመሆኑን የተረዳሁት አዲስ አበባ ውስጥ ማንነታቸው የማይታወቅ ሰዎች ቢሮ ከፍተው የምርጫ ምዝገባ እንደሚያካሂዱ በምርጫ ቦርድ ሲናገር ካድሬዎች በየቤቱ እየዘሩ ህዝብ ከብልጽግና ውጭ ለሌላ ፓርቲ ድምፁን እንዳይሰጥ እንደሚያስጠነቅቁ መረጃው ደርሶኝ እኔም ባይኔ ሳይና እኔና ጓደኞቼ በምርጫ ቅስቀሳ ወቅት በየቤቱ እየሄድን የምረጡን ዘመቻ ስናካሂድ ነው። ብልጽግና ፓርቲ አዲስ አበባን 100% ለማሸነፍ የሰራቸው ስራዎች ብዙ ናቸው። ሴፍቲ ኔትን ተጠቅሞ ዳው ማህበረሰብ ከብልጽግና ፓርቲ ውጭ ለማንም ድምፁን እንዳይሰጥ አድርጓል። የእድርና ዕቁብ ማህበራትን ለምርጫ ቅስቀሳው ተጠቅሟል። በየቤቱ እየዞረ ማንን ነው የምትመርጡት የሚል ጥያቄ እየጠየቀ በድምፅ ሰጪው ህዝብ ላይ ከፍተኛ ጫና ፈጥሯል። ዳንኤል ክብረትን የኢዜማው አንዱዓለም አራጌ ከሚወዳደርበት የምርጫ ጣቢያ አንስቶ ወደ ሌላ የምርጫ ጣቢያ በመውሰድ የግል ተወዳዳሪ ሆኖ እንዲቀርብ ማድረጉ ብቻ ሳይሆን ዳንኤል ክብረት በተወዳደረበት ምርጫ ጣቢያ ብልጽግና አልተወዳደረም። የዳንኤል ክብረት የምርጫ ጉድ በዚህ ብቻ የሚያበቃ አይደለም። ዳንኤል ክብረት ለሀገራዊ ፓርላማ ምርጫ በተወዳደረበት ወረዳ የተፈለገው ዳንኤል እንዲመረጥ ነውና ብልጽግና ፓርቲ አልተወዳደረም። ስለዚህ በድምጽ መስጫ ወረቀት ላይ የብልጽግና ፓርቲ የምርጫ ምልክት የሆነው አምፑል የለም። 3 ወር ሙሉ ብልጽግና ምረጥ ተብሎ ማስጠንቀቂያ ጭምር የተሰጠው መራጭ የምርጫ ወረቀቱ ላይ አምፑል ጠፍቶበት ፍለጋ ሲጀምር ከብልጽግና የምርጫ ታዛቢዎች የሚሰጠው ምክር ዳንኤል ክብረት ምረጡ የሚል ነበር። ይህ ሁሉ ሸፍጥ የሚያሳየን ብልጽግና ፓርቲ እንደ አባቱ እንደ ህወሓት የምርጫውን ውጤት ሙሉ በሙሉ እንደተቆጣጠረ ነው። እኔ የሚገርመኝ እሱ አይደለም። እኔን የሚገርመኝና የሚያሳስበኝ ከብልጽግና ውጭ ሌላ ፓርቲም ሆነ የፓርቲዎች ጥምረት በፍጹም የሚያሸንፉትን ምርጫ ለማሸነፍ ይህንን ያክል ወንጀልና ሸፍጥ የሰራው ብልጽግና ትንሽ ውድድር ይገጥመኛል ብሎ ቢያስብ ምን ማድረግ እንደሚችል ሳስብ ነው። ኢትዮጵያ ውስጥ በደርግ ዘመን በህወሓት ዘመንና በ2013 እንደታየው ደግሞ በብልጽግና ዘመን የተካሄዱት ምርጫዎች ሁሉም የሚነግሩን ገዢ ፓርቲዎች ምርጫውን ለማሸነፍ የማይጓዙት ርቀትና የማይፈነቅሉት ድንጋይ እንደሌለ ነው።
የኢትዮጵያ ሕዝብ ይህንን እውነት ትንሽም ቢሆን ሰፋ ያለ የፖለቲካ ምህዳር ተፈጥሯል ብሎ ከፍተኛ ተሳትፎ ባደረገባቸው ምርጫዎችም ሆነ ሁሉም ነገር ዝግ ሆኖ ሁኔታዎች ሁሉ ለገዢው ፓርቲ ብቻ አመቺ በሆኑባቸው ምርጫዎችም አይቷል። ባለፉት 7 ዓመታት ደግሞ የብልጽግና ፓርቲ ፈጣሪና አባት የሆነው አብይ አህመድ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ከሚል አፈጮሌነት ወደ ተራ አገራዊ ኪስ አውላቂነት ሲሸጋገር በዓይኑ አይቷል። የዘንድሮዋ ኢትዮጵያ ለምርጫ ቀርቶ ካድሬዎቿና ባለስልጣኖቿ የየቀኑ መደበሪያቸው ለሆነው በርጫም የምትመች ሀገር አይደለችም። አማራ ክልል ጦርነት ውስጥ ከገባ 2ኛ ዓመቱ ነው። ኦነግ ሸኔ ኦሮሚያን ማመስ ከጀመረ 6 ዓመት አለፈው። ትግራይ ክልል ከፌዴራሉ መንግስት ቁጥጥር ውጭ በእንጥልጥል ላይ የሚገኝና በነጋ በጠባ የጦርነት ከበሮ የሚደለቅበት ክልል ነው። ኢትዮጵያ ውስጥ ቅሚያ፣ ዝርፊያ፣ ዜጎችን በሆነው ባልሆነው ማፈንና ማሰር የዕለት ተዕለት ስራ ከሆነ ሰንብቷል። ከቤት ወጥቶ መግባት ዜጎች የሚያስቡት ሳይሆን የሚመኙት ነገር ሆኗል። ከአንድ የሀገራችን አካባቢ ወደ ሌላው በመንገድ ትራንስፖርት መጓዝ የህይወት ዋጋ ያስከፍላል። እንግዲህ ይታያችሁ፣ ይህ ሁሉ ጉድ በሚታይባት ኢትዮጵያ ውስጥ ነው ብልጽግና ፓርቲ ብቻውን ተወዳድሮ ራሱ ስለሚያሸንፈው 7ኛው ዙር ሀገራዊ ምርጫ ማውራት የጀመረው። ዛሬ አገራችን በምትገኝበት ሁኔታ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ለፍትህ፣ ለነጻነት፣ ለመብትና ለዲሞክራሲ የሚታገሉ ቡድኖች መነጋገር ያለባቸው ስለ 7ኛ ዙር ምርጫ ሳይሆን ከ7ኛው ዙር ምርጫ በፊት መሆን ስለሚገባቸው ትልልቅ ጉዳዮች ነው። አገር ውስጥና በውጭ ሀገሮች የሚገኙ የተለያዩ የኢትዮጵያ ሚዲያዎችም ማስተጋባት ያለባቸው ይህንን እውነት ነው እንጂ 7ኛ ዙር ምርጫ እየተባለ የሚነገር ምንም ነገር መኖር የለበትም። ምርጫ ማለት በአንድ በኩል በነጻነት ተወዳድረንና አሸንፈን የህዝቡን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት የምንለውጥበት ዲሞክራሲያዊ ተቋም፣ በሌላ በኩል ደግሞ ሰላማዊ የስልጣን ሽግግር የምናደርግበት ሂደት ነው እንጂ አንድም በህዝብና በሀገር ላይ የሚቀልድ አውራ ፓርቲ 5 ዓመት እየቆየን የምናጅብበት የነፍሰ ገዳዮች ሰርግ አይደለም። ስለ 7ኛው ዙር ምርጫ ስናስብ የሚከተሉትን ጥያቄዎች ራሳችንን እየጠየቅን መልሱንም ራሳችን መመለስ ያለብን ይመስለኛል። አማራ ክልል ውስጥ የራሷን ልጆች በድሮን በምትጨፈጭፈው ኢትዮጵያ ውስጥ ምርጫ ማካሄድ ይቻላል ወይ? ከግማሽ በላይ የሆነው የኢትዮጵያ ህዝብ በሚኖርባቸው አካባቢዎች የእርስ በርስ ግጭት፣ ጦርነት፣ ዓይን ያወጣ ዝርፊያና አፈና ያለ ምርጫ ማካሄድ እንችላለን ወይ? መንግስትን የተቸው ሁሉ ሽብርተኛ እየተባለ እስር ቤት በሚወረወርባት ኢትዮጵያ ውስጥ ምን አይነት ምርጫ ነው የሚካሄደው? ብልጽግና ፓርቲ ኢትዮጵያ ውስጥ የፍትህ ተቋሞችን፣ ምርጫ ቦርድን፣ ሚዲያውን፣ የሀገሪቱን የፋይናንስ አቅምና የተለያዩ ተቋሞችን ሙሉ በሙሉ በሚቆጣጠርበት ሁኔታ ምን አይነት ምርጫ ነው የሚካሄደው? በመንግስትና በፓርቲ መካከል ምን ልዩነት በሌለበት ሀገር ምን አይነት ምርጫ ነው የሚካሄደው? ኢትዮጵያ ውስጥ የሚገኙ የፖለቲካ ፓርቲዎች መዘጋጀት ያለባቸው የህግ የበላይነት በተረጋገጠባት ኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ማካሄድ የሚችልበትና ለሁላችንም እኩል የሆነ የፖለቲካ ምህዳር ለመፍጠር ነው እንጂ የብልጽግና ፓርቲ ሰርግና ምላሽ አጃቢ ለመሆን አይደለም። ከአሁን በኋላ ኢትዮጵያ ውስጥ በሚካሄደው ምርጫ ብልጽግናም ሆነ ከብልጽግና በኋላ የሚመጡ ፓርቲዎች ነፃ የምርጫ ውድድር የሚካሄድበትን አገራዊ ሁኔታ ከማመቻቸት በዘለለ በምርጫ ቅስቀሳ ዘመቻው፣ በድምጽ አሰጣጡና በድምጽ ቆጠራው ሂደት ላይ ከሌሎች ፓርቲዎች የተለየ ምንም ሚና መጫወት መቻል የለባቸውም። በስልጣን ላይ የሚገኝ ፓርቲ በምርጫ ወቅትም ሆነ ከምርጫው በፊትና በኋላ ከተቃዋሚ ፓርቲዎች በተለየ መልኩ ምንም አይነት መንግስታዊ የፋይናንስ ወይም መዋቅራዊ ድጋፍ ማግኘት የለበትም። የ7ኛ ዙር ምርጫ ዝግጅት ከጀመሩ በፊት የሚከተሉት ሁኔታዎች መሟላት አለባቸው። አንደኛ፣ አማራ ክልል የሚካሄደው ጦርነት ቆሞ መንግስት ከአማራ ኃይሎች ጋር ልዩነቶችን በግልጽና ነፃ ድርድር መፍታት አለበት። ሁለተኛ፣ ኦሮሚያና ትግራይ ክልል ውስጥ የሚካሄደው አፈና፣ ዝርፊያና የእርስ በርስ ግጭት ቆሞ መንግስት በሁለቱ ክልሎች ውስጥ ከሚገኙ አማጺ ኃይሎች ጋር ልዩነቶችን በግልጽና ነፃ ድርድር መፍታት አለበት። ሶስተኛ፣ መንግስት ያሰራቸውን የፖለቲካ እስረኞች ካለምንም ቅድመ ሁኔታ መፍታት አለበት። አራተኛ፣ መንግስት ዜጎችን ያለ ፍርድ ቤት ትዕዛዝ ማሰሩን ማቆም አለበት። አምስተኛ፣ ተቃዋሚ ፓርቲዎች የምርጫ ዘመቻ በሚያደርጉባቸው አካባቢዎች ሁሉ የክልልም ሆነ የከተማ አስተዳደሮች ንብረት በሆኑ አዳራሾች ውስጥ በመጠቀም መብታቸው ከብልጽግና ፓርቲ ጋር እኩል መሆን መረጋገጥ አለበት። ስድስተኛ፣ በክልልም ሆነ በፌዴራል መንግስት ቁጥጥር ስር የሚገኙ ሚዲያዎች ብልጽግናን ጨምሮ ሁሉንም ተወዳዳሪ ፓርቲዎች በእኩልነት ለማገልገል ዝግጁ መሆናቸው መረጋገጥ አለበት። ሰባተኛ፣ ሀሳብን በነጻነት የመግለጽ መብት በተግባር መረጋገጥ አለበት።
8ኛ እጩ ተወዳዳሪዎችና የፖለቲካ ፓርቲዎች ለድምፅ ሰጪው ህዝብ የተለያዩ ሀሳቦችና አማራጮችን የማቅረብ ሀሳባቸውን የመግለጽ መንግስትን የመቃወምና የመተቸት መብታቸው የተከበረ መሆን መረጋገጥ አለበት። 9ኛ የዜጎች መሰብሰብና የሰላማዊ ሰልፍ የማድረግ መብታቸው መረጋገጥ አለበት። 10ኛ የምርጫ ቦርድ ነፃና ገለልተኛ ሆኖ እንደገና መደራጀት አለበት። የአብይ አህመድ መንግስት እነዚህን ከላይ የተጠቀሱትን ሁኔታዎች ለማሟላት ፈቃደኛ የማይሆን ከሆነ በምርጫው አንሳተፍም የሚል ድምጽ መምጣት ያለበት ከአንድና ከሁለት የፖለቲካ ፓርቲዎች ሳይሆን ከፓርቲዎች ህብረት መሆን አለበት። ይህ በእንዲህ እንዳለ መንግስት የህዝብን ጥያቄ አልሰማም ብሎ ምንም ለውጥ ሳያደርግ ምርጫውን ለማካሄድ እንቅስቃሴ ከጀመረ የትግል አቅጣጫው ምርጫው ነፃና ፍትሃዊ ይሁን የሚል ሳይሆን ከብልጽግና የጸዳች ኢትዮጵያን ለመፍጠር መሆን አለበት። ብልጽግና ፓርቲ ከራሱ ጋር ተወዳድሮና መንግስት መስርቶ ትግላችንን የተወሳሰበ ከማድረጉ በፊት ኢትዮጵያን ለምርጫ የማትመች ሀገር ማድረግ ቀላሉ የትግል ስትራቴጂ ነውና የፖለቲካ ፓርቲዎች፣ የሙያ ማህበራት፣ ወጣቶች፣ ሴቶችና ሌሎችም የተለያዩ የማህበረሰብ አባላት ህዝብ በሚቀጥለው ምርጫ ላይ እንዳይሳተፍ ብቻ ሳይሆን በአጠቃላይ አልገዛም ብሎ እንዲነሳ ከአሁኑ የተቀነባበረ የቅስቀሳ ስራ መጀመር አለባቸው። በኢፍሬም ማዴቦ የተጻፈ